ኢትስዊች ስፖንሰራችን ስለሆነ ከልብ እናመሰግናለን። ተመልካቾቻችን አብራችሁን ቆዩ። የኑሮ ውድነትን ለማረጋጋት የህብረት ስራ ማህበራትን ማጠናከር ላይ እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ገለጸ። ቢሮው ለማህበራቱ የተዘዋዋሪ ብድር አገልግሎት እያቀረበ መሆኑንና ምርቶችን ለህብረተሰቡ በበቂ ሁኔታ እንዲቀርቡ እያደረገ መሆኑም ተገልጿል። የዝባልም ጌታነህ ዕለት ተዕለት እየተለዋወጠ የሚገኘውን የሸቀጦች ዋጋ ለማስተካከል የአማራ ክልል ንግድና ገበያ ልማት ቢሮ ስራዎችን እየሰራ ይገኛል። ቢሮው የህብረት ስራ ማህበራትና ዩኒየኖችን መደገፍ እንደ መፍትሄ እየወሰድኩ ነው ብሏል። ምርቶችን ለህብረተሰቡ የማዳረስ አቅም እንዲኖራቸውም የተዘዋዋሪ ብድር አገልግሎት እንዲያገኙ እያደረገ እንደሚገኝም የቢሮው ምክትል ኃላፊ ወይዘሮ አትክልት አሳቤ ለአሚኮ ገልጸዋል። ምርት ካለበት አካባቢ ገዝተው ለሸማቹ ማህበረሰብ እንዲያቀርቡ የሚያደርግ አቅም እንዲኖራቸው የተዘዋዋሪ ብድር አቅርቦት በሰፊው ነው የሰራን። ተዘዋዋሪ ብድር አቅርቦት በዚህ 6 ወር ብቻ ከ1.4 ቢሊዮን ብር በላይ ተዘዋዋሪ ብድር በከተማ አስተዳደሮች በወረዳዎች እንዲኖራቸውና ይሄ ፋይናንስ አቅም ኖሯቸው ከአካባቢ የሚያገኙትን ዋጋ ያዋጣናል ባሉበት አካባቢ ሁሉ ተንቀሳቅሰው እንዲገዙ በማድረጋችን በኑሮ ውድነቱ ችግር ውስጥ የወደቀውን የማህበረሰብ ክፍል ቀጥታ እስከ 3 ወር አሁን አንዳንድ የመንግስት ሰራተኞችን እስከ 3 ወር ዱቤ ጭምር በማምጣት ምርት ያከፋፍላሉ። አምራች ፋብሪካዎች በቀጥታ ከዩኒየኖች ጋር እንዲተሳሰሩ የተደረገ ሲሆን ይህም ያለውን የኑሮ ጫና በመቀነስ ረገድ ፋይዳው የጎላ ነው ተብሏል። በተለይ ዩኒየኖች ለሸማች ህብረት ስራ ማህበራት፣ ሸማች ህብረት ስራ ማህበራት ደግሞ ለተጠቃሚው በማድረስ በኩል የዱቄት አቅርቦት፣ የግብርና ምርት አቅርቦት፣ ዱቄት በተለይ ከፋብሪካዎች ጋር ቀጥታ እንዲተሳሰሩ ዱቄት አምራች ፋክተሪዎቻችን ከዩኒየኖች ጋር ትስስር የምንጽፈው የምንሰራው እኛ ነው። ምርት ብቻ ሳይሆን ጥራትም ጭምር የጥራታቸውንም ጉዳይ እየለካን ከካሌ ከሚባለው ካምፓኒ ፎርቲፋይድ አድርጓል፣ በዚህ ልክ ተሳሰሩ የሚል የገበያ አማራጮችንና ምርጫችንን ከፍ እያደረግን ነው። በተለይም ዩኒየኖችና የህብረት ስራ ማህበራት ፋብሪካዎች የዘይት ምርትን በበቂ ሁኔታ እያቀረቡልን አይደለም የሚል ቅሬታ አላቸው። ይህ እንዴት ይፈታል ስንል ወይዘሮ አትክልትን ጠይቀናል። የዘይት ትስስርም ቀጥታ ከፋብሪካ ጋር ይተሳሰራሉ። ቀጥታ ነው የሚጻፍላቸው። ፋብሪካውም የማስተናገድና የመስጠት ችግር አይስተዋልበትም። በእኛ በኩል ነው ትስስር የሚፈጠረው። አሁን ችግር እየሆነ ያለው የምርታማነቱ ጉዳይ ነው። ኑሮ መከልከል አይደለም። ያላቸውን ይሰጧቸዋል፣ ያቀርባሉ ለሸማቹ። ግን የሸማቹን ፍላጎት በሚያረካ ደረጃ የአምራች ኢንዱስትሪዎች በተለይም ደግሞ የዘይት ነጥለን ስናየው የዘይት ፋብሪካዎች እዛ ደረጃ ላይ በመድረስ በኩል ክፍተት አለ። ዩኒየኖችና የህብረት ስራ ማህበራት የህብረተሰቡን ኑሮ በማረጋጋት በኩል እያደረጉ ያለው አስተዋጽኦ ቀላል የሚባል አይደለም። ተጠናክረው የተሻለ አገልግሎት እንዲሰጡም ድጋፍ እንደሚደረግላቸው ተገልጿል።